لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم الحمد لله وصلى الله وسلم وبارك على رسول الله وعلى آله وصحبه ومن والاه وبعد የተከበራችሁ የነጃሺ ቲቪ ፕሮግራም ተከታታይ ወንድምና እህቶች የረህማን እንግዶች በሚል የጀመርነውን ፕሮግራማችንን ነው ዛሬም ቀጥለናል። ዛሬም ስለ ሐጅ ስርዓትና ሐጅ መቼ ተጀመረ ግንባታው ምናምን የሚሉ ነጥቦችን ታሪካዊ ዳራዎችን ትንሽ ዳሰሳ አድርገናል። ዛሬ ደግሞ ሐጅ በእስላም ያለው ቦታ ምን ይመስላል ስለሚለው ከኡስታዝ ባህር ዑመር ጋር ቆይታ ይኖረናል። ከኛው ጋር ቆዩ። አህለን ኡስታዝ ነው hayyakumullah የሐጅ የዓለም ሙስሊሞች በተደረገላቸው ጥሪ አማካይነት በየአመቱ ቁጥራቸው ከፍና ዝቅ ቢሉም ይመጣሉ። በተም ሲመጡ ሐጅ በእስላም ያለው ቦታ ክብደቱን በራሱ አመልካች ነውና ሐጅ በእስላም ያለው ቦታ ትንሽ እንዳስስቲ እስቲ ምናልባት እንግዲህ ባለፈው ፕሮግራም ላይ ነው በሰፊው ስለ ሐጅ ታሪካዊ ዳራ መጣጡ አንስቻለሁና ዛሬ ደግሞ ከኡስታዝ ነው እንጀምረው ከርሶ ወደ እርሶ ለመለሰውና ማለት ነው ሐጅ የሚባለው ነገር በእስላም ትልቅ ቦታ ያለው እንደሆነ ይታወቃል። ሐጅ ምንድነው የሚለው ነገር እንደው ከቁርአን አንቀጾች ከሐዲስ ዋጂብ ነው ሱና ነው አርካን ነው ምንድነው የሚለው ነገር እንደው እርሶ ጀምሩትና ከዛ በኋላ እኔም አግዛለሁ በዛ ላይ ይሞላበታል ኢንሻአላህ። ነብዩ ሰለላሁ ዐለይሂ ወሰለም የመምጣታቸው ወይንም የመላካቸው አንዱ ሚስጥር እስልምና ሃይማኖትን መሰረቱን ማስያዝ ነው። ከእስልምና መሰረቶች ወይንም አርካኑል ኢስላም ከሚባሉት ነጥቦች ውስጥ አንዱ የሐጅ ስርዓት ነውና በኢብኑ ዑመር ሐዲስ እንደተገለጸው አላሁ ረቡል ዒዘቲ ወልጀላል ለዛውም ወሊላሂ ዐለ الناس حج البيت من استطاع اليه سبيلا ብሎ ወመን ከፈረ ሐጁ ላይ ክህደትን ያመጣን ጭምር ሐጅ ዋጅብ አይደለም የሚል እምነት እንዳለው ባለው ሰው ላይ ወይንም ሐጅ አልሄድም ብሎ በሚከድ ላይ ፉከራ ጭምር እንዳለበት ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ እስልምና ሃይማኖት መሰረቶች ሲዘረዝሩ ቡኒየል ኢስላም على 50 ብለው ባሉት ላይ አንዱና ያነሱት የሐጅል በይት ብለው ነው ያነሱት። ኢዘን የእስልምና ሃይማኖት መሰረት ከተገነባባቸው 5 ነጥቦች ውስጥ ወይንም 5 ተግባራቶች ውስጥ አንዱ ነው ሐጅ። ጅብሪል አለይሂ ሰላም በጠየቃቸው ስለ እስልምና ሃይማኖት የጠየቃቸውም ላይ ኢስላም ብሎ ያላቸው ላይ እዛውም ላይ ስለ ሐጅ ነው በደንብ አርገው ያዳሰሱትና ሐጅ ሱና ወይንም ዋጂብ ብቻ ምንለው ነገር ሳይሆን ሩክን መሆኑንም ጭምር ነው። እንደነዚህና ሩክን ሚን አርካኒል ኢስላም ስለመሆኑ ነው የሚያሳየውና ያም ነው የዓለም ህዝቦችን ወደዚህ እንዲጎርፉም የሚያደርገው ይመስለኛል። እዚህ ላይ እንግዲህ ስለ ሐጅ ሲነሳ መጀመሪያ ባለፈው ፕሮግራማችን ላይ እና ወለ በይቲ ወዲያ ለናስ ብሎ ታሪኩን ጀመረና ወሊላሂ ዐለ الناس حج البيت ታሪኩን ብቻ ነግሮ አይደለም አላህ በቃ ለአላህ በሰው ልጆች ላይ መብት አለው በቃ የሱ መብቱ ነው የነርሱ ግዴታቸው ነው። حج البيت የሚለው ቤቱን መጎብኘት ሐጅ የሚባለው በቃል ደረጃ ራሱ እኮ ጉብኝት ማለት ነው ቀስድ ማለት ነው ቀስድ ነው ማሰብ ነው። ግን ሐጅ ሲባል ብዙ ጊዜ ወደው የሚመጣው ይሄ የአላህን ቤት መጎብኘትና በዛ ዙሪያ ያሉትን ስራዎችን ማከናወን ነው። ወፍድ ብለን ወላሂ على الناس حج البيت من استطاع اليه سبيلا ሁሉም ሰው አይደለም። ሐጅ እንግዲህ ራሱ ወደፊት ስንመጣ ምንድናቸው ሽሩጦቹ ምናምን የሚሉ ውስጥ ስንገባ من استطاع اليه سبيلا ወደዛ መንገድን የቻለ ሰው ላይ በሙሉ ግዴታ አለ ብሏል። በየትኛውም ዘመን በየትኛውም ቦታ ያለ ሰው አቅሙ ችሎታው ካለው እዛ ቤት ላይ መምጣት ግዴታ አለበት ብሎ ነው አላህ ያስቀመጠው። በቃ ይሄ የኔ መብቴ ነው የናንተ ደግሞ ግዴታችሁ ነው ብሎ አላህ ያስቀምጠዋል። ይሄንን አለማድረግ ደግሞ ኩፍር ነው ብሎ ነው ያስቀመጠው። ሐጅ አላደርግም ካለ ይከፍራል ከእስልምና ሁሉ ያወጣዋል። አላደርግም ይያለ ግዴታ ሀብቱ ሁሉ ነገር ኖሮት ምክንያቱም አንድ አثሩ ላይ ደከም ያለ ነው ሰነዱ ላይ ግን ከአሊ ደግሞ ሰሂህ ሆኖ የመጣል ምንድነው እዛ ላይ የሚነሳው መመለከ አሁን ሰውየው ዛደን ወራሂላ እንደዚህ ሀብት ገንዘብ መጓጓዣ ሁሉ ነገር ኖሮት ሐጅ ማድረግ ሰው فليموت ان شاء يهوديا او نصرانيا ቢፈልግ ይሁዳ ቢፈልግ ነሷራ ሆኖ ይሙት በሚል ዑመርም አንድ ጊዜ ዑመር ኢብኑ አልኸጣብ አሳሾችን
በየከተማው ላሰማራ አስቤ ነበር ሀብት ገንዘብ ያላቸው ሐጅ ያላደረጉ ሰዎች ካሉ ጂዚያ ግብር እንዲጣልባቸው ማሁም ቢሙስሊሚን ብለው ዑመር ሙስሊሞች አይደሉም እነዚህ ብለው ነገሩን እንዴት እንዳከበዱት ተመልከት እዚህ ቦታ ላይ አልይም እንዲሁ ተመሳሳይ የሳቸውም ቀውል አለ ይሄ የሚያሳየው ሐጅ የሚባለው ነገር አዩሃ الناس كما ورد في الصحيح حجوا فإن الله فرض عليكم الحج فحجوا ያሏቸው አላህ ሐጅን ግዴታ አድርጎባቸዋል ሰዎች ሐጅ አድርጉ ሲላቸው አንደኛው አቅራ ኢብኑ ሐቢስ ይመስለኛል ያ ረሱላህ في كل عام በየአመቱ ሲላቸው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ዝም አሉት አልመለሱም ሲደጋግምባቸው አው ብልኖሮ በየአመቱ ይጅብባቸው ነበር ግን በህይወት ዘመናቸው አንዴ ነው ብሎ አስቀምጧልና ሐጅ ግዴታ ነው በቃ ሐጅ የሚባለው ነገር ግዴታ ነው ሌላው ቀርቶ ኡምራ ራሱ ግዴታ ነው የሚሉ በርካታ ዑለማዎች አሉ ሐጅና ኡምራ ግዴታ ሆኖባቸዋል ኡምራም አንድ ጊዜ ሐጅም አንድ ጊዜ ወይም ሁለቱንም በአንድ ላይ የማድረግ ግዴታ አለ በሚል ተኪዷል ለማንኛውም ግን ይሄ ሐጅ የሚባለው ነገር ከእስልምና ማዕዘናቶች ውስጥ አንዱ ነው ሰው በፍቃደኝነት ደስ ስላለው ወይም ሐጅ የሚል ቅጽል ስም ፈልጎ ጉብኝት ደስ አለኝ ምናምን አይነት ነገር ብሎ አሁን ሞልቶልኛል ተመችቶኛል የተትረፈረፈ ገንዘብ አለኝ በቃ ኦቨር ምናምን ብሎ የሚሄደው ነገር ሳይሆን በቃ የራሱን የቤተሰቡን የሆነ ነገር ወጪ አሟልቶ ደርሶ እስኪመጣ ድረስ እንትን ካለ በቃ ግዴታነቱ የጸና ነገር ነው ይሄንን ያሻፈረኝ የሚል ካለ ቀረብህ ومن كفر فإن الله عن العالمين كعلامات ሁሉ የተብቃቃ ነው በቃ እናንተን ይቀርባቸዋል እንጂ የሚጎልብኝ ነገር የለም ይላል ነው አላህ Subhanahu ሐጅ በማድረጋችን የሚጠቀመው ነገር የለም የተለየ አንድ አፈር ላይ ያፈሩ ደረጃ እንዳለ ሆኖ من صححت له في بدن ووسعت له في رزقي وصححت له في بدنه ብሎ 5 አመት ሐጅ ሳያደርግ የኔን ቤት ሳይጎበኝ የቀረ ብሎ ትንሽ ፉከራ ያደረገበት ሐዲስ ጭምር አለ ሐዲስ القدس ለድጋሚ ማለት ነው ለድጋሚ እንኳን ለዋጅቡ ማለት እንኳን ለፈርዱ በዚህ ደረጃ ሰዎች አሁን በአለም ላይ አንዳንድ ሀገሮች ላይ በ5 አመት ነው የሚፈቅዱላቸው በጣም ኮታው ስለሚበዛ የኛ ሀገር ይታወቃል ኮታው አይሞላም እስከ 50 ሺህ ከዛም በላይ ድሉ ነበር ግን የሚሄደው ሰው ያው በጣም ትንሽ ነው አነስተኛ ነው ያቅም ጉዳይም ያንገብጋቢነቱንም እንትኑንም ሰው በደንብ የተረዳው አይመስለኝምና ሌላ ሀገርኮ በሽሚያ በጦርነት በ5 አመት አንዴ ነው እድል ልድገም ካልክ ማለት ነው እሱም እድሉ ካገኘህ ነው ሱብሃንአላህ ኢቨን ግዴታውን ካወቀን በኋላ ቀጥለን የምንመጣው ይሄንን ግዴታ የፈጸሙ ሰዎች ምንድነው በዱንያም በአኺራም የሚጠቀሙት ወደሚለው ለኔ ነው ወልየሽሃዱ منافع لهم አይደለም እዛውስጥ መናፊዖች አሉ ዱንያዊያ ወኡኽራዊያ ወደ ፈዳኢል الحج ትንሽ ዳሰስ ብናደርግ حج እንግዲህ من حج هذا البيت فلم يرفث ولم يفسق رجع كيوم ولدته امه የተባለው እንግዲህ ይሄን ቤት የጎበኝ ሲጎበኝ ምንም አይነት ወንጀል የብልግና ንግግሮችን አጽያፊ አላህ የሚጠላቸው ነገሮች ሳይናገር የሸሪዓውን ፊስቅ ውስጥ ሳይገባ አድርጎ የተመለሰ ሰው እናቱ እንደወለደችው ቀን ንጹህ ሆኖ ይመለሳል ወንጀሉ በሙሉ ተምሮ ሙሉ በቃ ኃጢያቱ በሙሉ ይማራል ይሄ ኃጢያት መማር ብቻ አይደለም حج المبرور ليس له جزاء الا الجنه የተባለው ይሄ ትክክለኛ حج المبرور የሚባለው ምን አይነት ነው ምንም አይነት ወንጀል የሌለበት ጽድት ያለ ገንዘቡ ሐላል የሆነ ምክንያቱም አላህ ሐላል ነው ሐላልን እንጂ አላህ طيب لا يقبل الا طيب ንጹህ ነው ንጹህ እንጂ አይቀበልም በዛ ላይ ደግሞ እዛ ቦታ ላይ ፊስቅ ኺሳም ይሄ ክርክር ለምሳሌ ቁርአኑ ምንድነው የሚለው الحج شروط معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج አሁን ጅዳል የለ ፍሱቅ ይሄ ክርክር የሚባል ጉንጫ አልፋ ክርክር እዛ ቦታ ላይ አደብ ይዞ መቀመጥ አለበት ሰውየው ሄደለት አላማ ብቻ ይባዳው ላይ መጣ ይሄድ በቃ ስብር ብሎ ፍርት ብሎ አደብ ይዞ የማያውቀው ሰው ሊገፋው ይችላል ቋንቋውን አታውቀው የውመል ቂያማ ካልሆነ በስተቀር ድጋሚ እኮ ላታገኘው ትችል ሰው ነው ሳትጣላ ቦታው በጣም አኽላቅ የሚጠይቅ ቦታ ነው فمن فرض فيهن الحج فلا رفث بالغنا ይሄ ጾታዊ እንትን ስሜትን ቀስቃሽ የሆኑ ነገሮች ውስጥም ሳይገባ አመጽ ተግባር ውስጥ ሳይገባ እንዲህ በቃ ከዚህ ሁሉ መታቀብ አለበት ከዚህ ሁሉ የታቀበ ንጹህ የሆነ ሐጅ ሐሚዱ ነገር ማዋሰዱ ሌላውን ውስጥ ሳይገባ የተመለሰ ይሄ በቃ እናቱ እንደወለደችው ቀን ንጹህ ሆኖ ይመለሳል ነው የተባለው ነቲጃውም ጀነት ሊሆን አዎ ሌላ ምን እንዳይለውም እኮ ነው የተባለው በቃ አላህ ሙስታ ሐጅን ስታይኮ እዛ ቦታ ላይ ሐጃጆች አረፋ ምድር ላይ የሚቆሙትን ሰዎች አላህ Subhanahu Wa Ta'ala መላእክቶችን ይፎካከርባቸዋል እኮ ነው የተባለው
ወደነሱ ፈይድኑ ኢለይሂም ወደነሱ ቀርቦ አላህ በፈለገው ከይፍያ እንደፈለገ ቀርቦ ምንድነው ፈልገው እዚህ የመጡት ምሪያቸዋለሁ በቃ ምስክርነት አላህ ራሱ እኔ ምሪያቸዋለሁ መላእክቶች መስክሩ የሚባልበት አስደናቂ ትዕይንት ነው ቦታው ላይና ይሄ ፈድሉ የሐጅና የዑምራ ፈድል ብዙ ነው ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲሳቸው ላይ አልሐጁ ወልዑማሩ ወፍዱላህ ነው የተለያዩ ሪዋያዎች ላይ እንዳለው የአላህ ልኡካኖች ናቸው ያረህማን እንግዳዎች ናቸው ጥሪ አድርጎላቸዋል የሱን ጥሪ ሰምተው እሱ ዘንድ ለበይክ اللهم ለበይክ ለጥሪ ደጋግሜ አቤት ብያለሁ እኮ ነው እና እኔ ጥሪ አድርጌላቸዋለሁ ለጥሪ ምላሽ ሰጥቷል እነሱም ሲጠሩኝ ሲለምኑኝ እኔም ለነሱ ምላሽ ሰጣቸዋለሁ የተባለው ታቢዑ بين الحج والعمره حجنا عمره ምንድነው የሚለው ሐዲስ تابعوا بين الحج والعمره فانهما ينفيان الفقر والذنوب كما ينفي الخير خبث الحديد نبي صلى الله عليه وسلم عليه بحجنا بعمره መካከል ላይ አከታትሉ አንድ ያድርጋችሁ ራሱ በቃኛ አትበሉ በነገራችን ላይ ያላዩት ሀገር አይናፍቅም ነበር አለ ሆኖ ሄደህ ስታየው እንደ መካ የሚናፍቅ እዛ ውስጥ እንግልት ነው ያለው ስቃይ ነው ያለው አውረድ ነው ያለው ወጭ ነው ያለው ምናልባት ታሞ ተጎሳቅሎ ምናም መመለስ ነው ያለው ግን ሳትወጣበት የሚናፍቅ ብቸኛው ሀገር ዓለም ላይ ወይንም መንደር ካዕባ ናት ወይንም መካ ናትና ኢብራሂም ዱዓ እኮ ነው ባለፈው ያነሳ ነው ረቢ ቻለ አፍኢደተ الناس ተህዊለይ በቃ እዛው ዳሉ ሰዎች ወደ ቤቱ ሰዎች ቀልብ በሙሉ እንዲሸፍት አድርግ ነው እኮ ይተባለ ለዚህም ሲባል طواف الوضاء በሚያደርጉበት ጊዜ እኮ በጣም ብዙ ሰዎች ያለቅሱታል because እየወጡ አይደለ ሲያለቅሱታል ይሄን እንዴት ያንን እንግልት ጥለነው ሄድን ነው እንግልት እኮ ነው እዛው ውስጥ ያለው اذا تابعوا بين الحج والعمره يالو نبي صلى الله عليه وسلم عليه بحجنا بعمره መካከል ላይ አከታትሉ አንድ ያድርግ ያለውኝ ይበቃኛል አትበል የሆነ ሀገር ጉብኝት አይደለም የተከደው ለኢባዳ ነው የተከደው አከታትሉ በማከታተላችሁ አማካይነት መታገኙት ደግሞ እነዚህ ሁለት ተግባራት ወንጀሎቻችሁን ጥርግ ድህነታችሁን እጥብ የሚያደርጉ ናቸው ብለው በሚገልጽ ምሳሌ ነው ይገለጹት በአማርኛ ወናፍ በሚነፋበት ጊዜ ብረት ውስጥ ያለውን የዛገውን ነገር በጣጣጥ ያነሳዋል አይደለ ልክ እንደዛ ብትን እንደሚለው ሁላ ድህነታችሁም ወንጀላችሁም እንደዛ ነው የሚራገፈው ብለው ነብዩ ሰለላሁ ዐለይሂ ወሰለም አለ አጓጊ በሆነ ሐዲስ ነው የገለጹትና ሙታባዓውም ጭምር ነው የተፈለገው ነው አንዴ ብቻ መሄድ አይደለም ሌላ ሐዲስ ላይ ኡስታዝና الفاضل العمره الى العمره كفاره لما بينهما የሚል ሐዲስ አለ والحج كذلك العمره الى العمره كفاره لما بينهما والحج المبرور ليس له الجزاء الا الجنه ነው አሁን ኡምራ ራሱ ሐጅ ብቻ አይደለም ኡምራ ራሱ ግዴታ ነው አይደለም የሚለውን ቅድም አይተናል ብዙሃን ዑለማዎች ያው ግዴታ አይደለም ኡምራ ወደሚለው ይሄዳሉ ግን ከማስረጃ አኳያ ሌሎች ደግሞ በጣም ክረው የሚከራከሩትና ግዴታ ነው ይላሉ ካንዱ ኡምራ እስከ ሌላ ኡምራ በሁለቱ መሐከል ያለውን ወንጀል ሙሉ በሙሉ ጠርጎ ያጸዳል ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረው ሐጅ ግን በቃ ትክክለኛ ሐጅ ምንም ምንዳው ጀነት እንጂ ሌላ ነገር አይደለም ተብሎ ነው እንዲህ አይነት ተመሳሳይ በርካታ ሐዲሶች አሉ ሐዲሶች አሉ ሸኻችን ሸህ መሐመድ አሊ አደም ረህመቱላሂ ዐለይሂ ልክ ሐጅ በእድሜው አንድ ሰው ግዴታ እንደሚሆንበት ሁላ ዑምራም ግዴታ ነው የሚለውን ተርጂህ ነው የሚያደርጉት ሩክን ነው ለሁለቱም በእድሜ ምናልባት ልዩነቱ የሚኖረው አንዴ ለሐጅ ይምጣ ከዛ ተመልሶ እንደገና ሌላ ጉዞ ለዑምራ ያድርግ ነው እንጂ አንዴ በሄደበት ሁለቱንም ጨርሶ ይምጣ የሚለው ልዩነት ነው እንጂ እንዳለ ሆኖ ዑምራ ልክ እንደዚህኛው ግዴታ እንደሆነ ጭምር ተርጂህ ያደርጋሉ ሌላ እኔ እንደውም የማን ነው ይሄ ሒስኑል ሙስሊም ኪታብ ጸሐፊ ቀህጣኒ እሳቸው ራሱ ኪታቡል ዑምራ ወልሐጅ ወዚያራ የሚል ኪታብ አላቸውና እዛ ኪታባቸው ላይ ተርጂህ ያደረጉት ዑምራም ግዴታ ነው እስከማለት ድረስ ደርሰዋልና ለማንኛውም እነዚህ ነገሮች እንግዲህ በሸሪዓችን ግዴታ ናቸው ከግዴታም ባሻገር ያላቸው ፈድል ደግሞ ምን ያህል እንደሆነና ሄዱ የመጣ ሰው ቤቱን ያየ ሰው ሁሉ ጊዜም ይናፍቃል እንደዛ ቦታ ላይ ደርሶ ያ ረብ በቃኝ ብሎ ሁለተኛ አልመጣም የሚል ሰው አታገኝም ምናልባት ሙናፊቅ ካልሆነ ማለት ነው አርፈን እንመለስ መርሐባ ከብራችሁ የፕሮግራማችን ተከታታይ ከረፍት በኋላ እንመለሳለን ከኛው ጋር ቆዩ لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك ተመልሰ መተናል ኡስታዝና الفاضل كرمك الله የሐጅ ፈዳኢሎችን እያየን ያለ ነው በዱንያ ወንጀላችን ከመራገፍ የበለጠ ፈዲላ የለም አቱም ዓለም ላይ አሁን ያለንበትን እንደ ዓለምን
የዘቀጥንበት ማንነት የምናየው የወንጀል መብዛት ነው ኢብኑ القيم ረህመቱላህ ዐለይሂ እንደሚሉት ظهر الفساد في البر والبحر بما كسبت ايدي الناس ليذيقهم بعد الذي عملوا لعلهم يرجعون ምትለዋና አያ ሲያብራሩ የወንጀሉን አሻራውን ቀሰዎች كلما احدثوا ذنبا احدث الله عليهم عقابا كما قال اذا ሁሌ ወንጀል በሰራን ቁጥር እየወረድን ነው ምን ሄደውና ሐጅ ሄደን ወንጀላችን ተራግፎ ከመምጣት የበለጠ ፈድል የለም እሱን በደንብ አይተነዋልና ሰዎች ሐጅ ይሄዳሉ ይንገላታሉ ወጣውረዳለ ወጪ ያወጣሉ ኢላኺሪ ሌላ የሚያገኙት ነገር ቀርቶችን ብቻ ተጠቅመው ከተመለሱ ከበቂ በላይ ነውና ፈዋኢዶቹን ትንሽ በነገራችን ላይ እዚህ ላይ ሐጅ መብሩር ላይ ዑለማዎች ሲያነሱ አንድ ሰው ሐጅ መብሩር አድርጓል የሚባለው ምን አይነት ሐጅ ነው ሰውየው መጀመሪያ ሐጅ ከመሄዱ በፊት ሲመለስ የነበረበት ስብዕናው ተቀይሮ በቃ ትናንት ከነበረው የተረጋጋ የሆነ አደብ ያለውና ትልቅ ሰው ሆኖ አይነት ነገር በቃ ኮምፕሊትሊ ከተለወጠ ነው ሐጅ መቅቡል መብሩር የሆነ ሐጅ አድርጓል የሚባለው በነበረበት ከሆነ ይሄ ምንን ያንጸባርቃል እዛ ቦታ ላይ በአግባቡ ሐጁን አለማድረጉን ያመላክታል ይላሉ እና አንዳንድ ጊዜ ሐጅም ላይ ሆኖ እዛ ቦታ ላይ ወንጀል የሚሰራ ሰው አለ ሐጁ ቦታ ላይ ሆኖ ራሱ መጥፎ ንግግሮችን የሚናገር ከሐሜቱ ከመሳሰለው ከተለያዩ ነገሮች የማይታቀብ ሰው አለ በሄደበት ፊት ተመልሶ የሚመጣ ሰው አለ ይሄ ምናልባት ምንም ካለወጠው ሐጅ መብሩር አይደለም ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ሐጅ መብሩር ላይ ሰለሁ الجزاء الا الجنه ያሉ መብሩር ብሎ ቀይደውታል እዚህ ቦታ ላይ ሐጅ ብቻ አይደለም ሐጅ ደርሶ የመጣ ሰው እናቱ እንደወለደችው ሳይሆን ሐጅ መብሩር ትክክለኛ ሐጅ አድርጎ ፈለም يرفس ወለም يفسق እንዲህ አይነት ነገሮችን ሳያስከተል የመጣ ነውና እዚህ ቦታ ላይ ከሐጅ ፈዳኢሎች ወንጀልን ማስማር ነው ምትማረው ግን አንተ ራስ ለቦታው ክብር ሲሰጥ ነው እዛ ቦታ ላይ የሚሄድ ሰው ቦታው አንድ መልካም ስራ ወመን يعظم شعائر الله فإنها من تقوى القلوب ነው ካዕባ ጋር ነው የሚሄደው እዛ በይተላህ ያለበት ቦታ ነው መካ የተከበረች ናት يوم خلق السماوات والارض الله ሰማይን ምድርን የፈጠረ እለት ነው መካን የተከበረች ቀጠና ያደረጋት ኢብራሂም ደግሞ ያንን መልሶ ለሰዎች አስተዋውቀዋል እዛ ቦታ ላይ እንግዲህ የሚሄድ ሰው ወመዩሪድ فيه بالحاد ነው እዛ ቦታ ላይ بظلم ወንጀል ግፍ እንዲ መጥፎ ነገር ኃጢያት የሚሰራ ሰው ንዚቁሁ አዛብን من عذاب ከባድ የሆነ ቅጣት እናቀምሰዋለን ብሎ አላህ አስቀምጧል ቦታውን የማያከብር ሰው ሄዶ አላህ ወፍቆት ግን ሳያከብርና እዛ ቦታ ላይ ያልሆነ ነገር ሰርቶ ከመጣ ምናልባትም ብዙ ነገሩን ሊያሳጣው ሁሉ የሚችል ነውና ቦታው የተከበረ ስፍራ ነው ሐጅ የሚደረግበትም ጊዜው ራሱ ክቡር ነው እዛ ቦታ ላይ في بلدكم هذا وفي شهركم هذا وفي يومكم هذا ያሉ ሱሐቦችን በዚህ ቀናችሁ በዚህ ወራችሁ በዚህ ስፍራ ያሉ ሐጀተል ወዳ ላይ እንዴት አድርገው ይሄ ቀን ምንድነው ይሄ ወር ምንድነው ይሄ ስፍራ ምንድነው ያሉ በሚገባቸው ቋንቋ እንዲህ አድርገው በቃ ቦታውን ስትሄድ አንተ በጣም አላህን ልትፈራ የሚገባ አንድ መልካም ስራ ሲሰራ በመቶ ሺህ እኮ ነው አንድ ሰላቱን في مسجد هذا كالف صلاه ነው እንደ ከሌላ መስጂድ አንፃር መዲና መስጂድ የሰገደ ሰው በአንድ ሺህ ተብሏል መካ ላይ ደግሞ ኢላ المسجد الحرام እሱ صف انه ب100,000 ነው የተባለው በመቶ ሺህ መካ ውስጥ حرام ላይ የምትሰግደው ሰላት መቶ ሺህ ነው ይሄ ፈድሉ ነው ራሱ ለሐጅ ለኡምራ ስትሄድ እግረ መንገድ አንድ ጁሙአ ብትሰግድ መቶ ሺህ ጁሙአ መቶ ሺህ ጁሙአ የኑህን ያህል እድሜ ብትኖር ራሱ አታገኙም ተቃል ኑህ 900 ዓመት በመድር ላይ መኖር አለበት መቶ ሺህ ጁሙአ ለመስገድና የዛን ያህል ማለት ነው 2-3 ጁሙአ ሲደገም ደግሞ ምን ሊሆን እንደሚችል አስበው 5 አውቃድ 30 ሰው ሲሰግድ ብዙ ሀብት አካብቶ የሚመጣበት ለአኺራው በህይወት ዘመኑ ሌላ አገር ላይ ቢሆን የማያገኘውን እኔ ስለዛ ፈድል ስናነሳ ይሄ ለሻሃዱ መናፊዕ ለሁም የሚለው አላህ ብዙ ጥቅሞችን እንዲጣዱ ነው መናፊዕ ጀምዕ ነው አንድ መንፈዓ አለው መናፊዕ ነው ያለው የብዙ ቁጥር ነው የማይታይ ብዙ ጥቅም አለ አዎ መንፈሳዊ ጥቅም አለው እንደዚሁ ደግሞ ቁሳዊ ጥቅምም አለው ቁሳዊም አለው አዎ እዛ ቦታ ላይ ሄዶ የሆነ ነገር ሸማምተው የድሮ አረቦቹ በሙሉ ሐጅ ላይ እዛ ሲገናኙ ያዙትን ዕቃ ሸጠው ሌላ ገዝተው አትርፈው ምናምንም ሁሉ ይመጣሉ ይሄንንም ሸሪዓችን አልከለከለም አይደለም فليس عليكم جناح ان تبتغوا فضلا من ربكم ከጌታችሁ ችሮታን ብትፈልጉ በእናንተ ላይ ኃጢያት የለባችሁ ሐጅቱን ከሰራችሁ በኋላ ሐጅን ከሰራህ በኋላ እዛው ቢዝነስን ዝራከቻ መኪና ምናምን እዛ አይቶ ምናምን የሆነ ማርኬቶች ገበያ ምናምን አይቶ ሊመጣ ይችላል ይሄ መናፊዕ ነው የድሮ አረቦቹ ይገናኙ የነበሩት በተለይ ይሄ አሽሩል ሁሩም ላይ ነበር
እነዚህ የተከበሩ ወራቶች ሶስቱ ባዛርም ጭምር ነው በላይ ባዛር ነው የራሱ አሁን ዙልቂዕዳ ዙልሂጃ ሙሐረም ሶስቱ የተከበሩ ወራቶች ውስጥ ነው የሚገቡት ረጀብ ነው የሚቀረው ሶስቱ ተከታታይ ወራቶች ለነሱ ትንፋሻቸውን ሁሉ የሚሰበስቡበት ከጦርነት ከምናምን የሚታቀቡበት ስለሆነ ነው الله سبحانه وتعالى دغمو የሚያመሰግኑበት ብለዋል እዚህ ላይ ወለሻዱ መናፊዕ ለሁም ወለይذكروا اسم الله على ما هداهم ይሄ አላህ የሰጣቸውን የቤት እንስሳቶችን ስላገራላቸው ለበሂነቲ الانعام አላማ ረዘቀሁም من بهيمة الانعام የቤት እንስሳቶችን ሰጥቷቸው እነዛን ሁሉ አርደው ሹክር የሚያቀርቡበት ሀዲይዞ ሌላው ያለው ሀዲዩን እየነዳዛ ይሄዳል ያይታረዳል ሰው የሚበላበት የሚጠጣበት በቃ በደንብ የነበረው ድባብ ያኔ ምናልባት ዛሬ ቴክኖሎጂው የሆነ ነገሮችን ብቻ ያጎደለብን ይመስለኛል አንዳንድ ጊዜ ያረድከውን እንኳን እርድ አግኝተ መብላት ማትችልበት ነው ዛሬ ሀዲዩንም በባንክ ገቢ ታደርጋለህ እንትኑንም ራስህ ቀምሰው ትመጣለህ ኡስታዝ الفاضل እንደው መናፊዕ ዱንያዊ የሆነውን ወይንም አኽራዊ የሆነውን ጥቅም ለመጠቀም እዛ ጋር የምንሰራው የሐጅ አሰራራችን ወሳኝ ነው ولم يرفث ولم يفسق ምናም ብለን ያነሳነው ነገሮች አሉና ስለ ጂዳል ተነስቷል ቁርአኑም ላይ አንስቶታል በደንብ فلا جدال ብሎ ስለ ጂዳል በደንብ አንስቶታል ለትርክርክር መኖር እንዳለበት ከዚያም አልፎ እስከ ጸም መጋበዝ ራሱ የሚታይበት ጊዜ ይኖራል አንዳንዴ መገፈታተሩ በተለይ ከዓባ አጠገብ ሐጀር አልአስወድ ለመሳም የሚደረገው ግብግብ ዑመር ረዲየላሁ ዐንሁ ወአርዳህ ነብዩ ሰለላሁ ዐለይሂ ወሰለም አለ ኢነከ ረጁል ቀዊ ኮናሉ አንተ እንደው ጠንካራ የሆንክ ሰው ነህና ሐጀር አልአስወድን እስማለው ብለ እዛ ደካማዎችን አዛ አድርገ ወንጀል ውስጥ ትገባለህ ተጠንቀቅ ብለውታል ጭምር ይሄም ለብንዳስሰው ብዙ ጊዜ ይፈጠራልና በተለይ ሸባቡ ጋር እዛ የሚሄድ ሰው ብዙ ጊዜ እናያለን በትንሽ ነገር እንጣላለን እዛ በመኝታ እንጣላለን በሆነ ነገር እኔ ሚና ላይ አንዴ አይቼ ሰዎች በምግብ ግብግብ በብሔር በመናም በጎሳ ሲጣሉ አረፋ ላይ ምናምን አንተ ለምንድን ነው የወጣሁት ሰው ከቤቱ ይረሳዋል ታውቃለህ የሆነ መርካቶ ገበያ ያለው ይመስላችኋል ነገር መርካቶም እንደዛ ጸብ የለም አንዳንድ ጊዜና በጣም የሚሰቀጥጥ ነገሮችን እናያለን የት ነው ያለነው ፈላጅዳለ እኮ የተባለው ሐጅ ላይ ጧፍ ላይ ታያለ ሰው ይገፋል እኮ የሆነ ነገር ገፋ ያደርጋል ምናምን ነገር አንድ ላይ እንደ ማዕበል መተው ይገፋሉ በቃ ሰውም በሙሉ ላለመላቀቅ ብሎ እንዲህ አይነት ቦታ ላይ ሐጅ በነገራችን ላይ ትልቅ አኽላቅ ምንማርበት ቦታ ነው ስነ ምግባር በነገራችን ላይ አርካን الاسلام በሙሉ ከስነ ምግባር ጋር የተያያዘ ነው አንድ መሐመድ አልጋዛሊ መስሉኛል خلق المسلم የሚል አንድ ኪታብ አላቸው ረሂመሁላህ እሳቸው አቡ ሐሚድ አልጋዛሊ ሳይሆን መሐመድ አልጋዛሊ ማስሪው ማለት ነው እሳቸው ሲያነሱ እዛ ኪታባቸው ላይ አርካን الاسلامን በሙሉ አምስቱም ነብያችን እነማ በውስጡ ሊኡተሚመ መካሪም الأخلاق በቃ ነው የተላኩትማ መልካም ስነ ምግባር ላሟላ ነው ብለዋል እንዴ ሰላት የለም ዘካ የለም ሐጅ የለም ይሄ ሁሉ ምናምን ማለት ነው ይሄ ብቻ ነው የኔ ሚሽን ማለት የሚለውን ሁለቱን ሲያስማሙ ሁሉም ይሄ ተውሂዱም ሰላቱም ጾሙም ዘካውም ሐጁም ሁሉም አኽላቅ ነው ይላሉ توحيد لا بتمتع أركان الإسلام لا بتمتع نبياتنا أحسنكم أكملكم إيمانا أحسنكم أخلاقا إيماناتشو توحيدو هلو يبلت يمول الله سومي بالو سنة مكبارو يامارنو يقول كتوحيدو غار يازال صلاة لا يستمتع إن صلاة تنهى عن الفحشاء والمنكر هم أخلاق غار يازال زكاة لا يدقمو خذ من أموالهم صدقة تطهيرهم وتزكيهم بها تبلو كسسة عملت كمطفو بحري مياس أداهنو صوم لا بتمتع صوم لا يمدنا من لم يدع قول الزور ولا عمل به فليس لله حاجة في أي طاعة حج ليست متام فلا جدال ولا فسوق ولا رفس فلا رفس ولا فسوق ولا جدال في الحج كركر የሚባል ነገር በቃ አኽላቅህን ሁሉ በደንብ ተህዚብ የምታደርግበት ይሄ ተሐሙል የሚባል ህልም የሚባለውን ታጋሽነትን ሁሉ የምትማርበት ማለት ተርቢያ ነፍስያ ያለበት እዛ ቦታ ነው ሸይኹል ፋዲል የሐጅ አያዎች ተያይዘው ይሄዱና إن الصفا والمروة من شعائر الله متلوا آية غارهيده كفيت أور كهالا ولا نبلونكم بشيء من الخوف والجوع ونقص من سل الصبر يا مدى النزين هلت آياتنا أيايزو مامتاتو يمياسايو حج براسو فصوم صبرن يميفلق مندر سلمونو ما سيانو صبر لله سو حج بيغبا ምናልባት ከሚያተርፉ የሚከስረው ሁላ ሊበልጥ ይችላል ብሎ ማስጠንቀቂያ ጭምር ይሰጣሉ አዎ ነብያችን እኮ ሴቶቹ ጂሃድ ለምን አንወጣም ሲሏቸው ለናንተ በጣም
ትልቅ ጂሃድ አላችሁ الحج ምንድን ነው ያሏቸው جهاد الضعيف جهاد الكبير والضعيف والنساء هي والمرأة ለሴቶች ለደካሞች ለሽማግሌ ለነዚህ ሁሉ ጂሃድ ብለው ነው ነብያችን የጠሩት ሐጅ በነገራችን ላይ ቀላል እንዳይመስላችሁ እኔ ሐጅ ላይ ሳይ በተለይ ባለፈው አመት ስናይ በዛ ሙቀት በዛ ፀሐይ ይሄ የሰው ዛማ ግፊያው ዋጥ ምናምን የምታደርገው ሚና ላይ ይሄ በሙሉ ጀመራት አካባቢ ዙሪያው ያለው በሙሉ ስታይ ከባድ ትግል ይጠይቃል ሰው ዑምራ የሚያደርጉ ሰዎችና ሐጅና ዑምራ ይለያያል በነገራችን ሐጅ ዑምራ እዛችሁ ካዕባ ላይና ሶፋና መርዋ ላይ ብቻ ነው ያኛው ግን ምናልባት የሁለት የወሰስ 10 ነው ሐጅ ዑምራው ከዛ በኋላ ያለው ግን የለም ሐጅ ላይ ዑምራ ላይ ማለት ይለያያል ማለት ነው ይለያያል ሐጅ የሚባለው ነገር በጣም ትግስት የሚጠይቅ ትግስትን ሁሉ የሚፈታተን ሊሆን ይችላልና ትልቅ በቃ ስነ ምግባር የሚታነጽበት ለዛ ነው ሷብር አንተ ማታቀው ሰውዬ አንዳንዱ ሰው ይሳደባል እዛኮ ከማታቀው ከውጭ ሀገር ሰውዬ ጋር ቋንቋውን አልሰማሁም እሱም ያንተን አልሰማም ግን በስሜት ምናምን ነገር ተወራጭተ ምናምን ነገር እና ይዋጣልን እስከማለት እና በጣም እንትን ነው ከባድ የሆነ ትልቅ ጂሃድም ተብሎ ተቀምጧል ስያሜም ተሰጥቶታል እንደውም ከአፍደሉል አዕማል ሲባሉ መጀመሪያ ጂሃድ في سبيل الله ከዛ ደግሞ الصلاه على وقتها ከዛ በኋላ አለ ሐጅ ነው ያሉት ነብያችን አለ ሐጁል መብሩር በሚል በእንደዚህ አይነት መልኩ አስቀምጠውታልና ሐጅ በጣም ሶብር የሚጠይቅ ከባድ ኢባዳ ነው ያለውን ፈድል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ቦታ አለው ብለው ያስቀመጡት ይሄ ከአርካንነቱም ባሻገር ማለት ነው አሰን የሶብር ይፈልጋል ብለን ስንል ያለው ውጣ ወረድ በራሱ ሰዎች የሆነ ስትረስ ውስጥ በሚሆኑበት ጊዜ ለብስጭት ቅርብ ናቸው የሚወጥራቸው ነገር ሲኖር ለብስጭት ቅርብ ናቸው በዛ መንፈስ ላይ ሆነው የሆነ የሚረብሻቸው ነገር ሳይሆን ወደ ጸብ ሊጋበዙ ይችላል ይሆናል ይሄ ሶብር የሚፈልግበት አንዱ እይታችን ሲሆን በሌላ መልኩ ደግሞ ቅድም መነሻ ላይ እንዳነሳሁት ሐጀረል አስወድን ለመሳም የሚደረገው ግብ በራሱ እርማት የሚፈልግ ነው እዛ ጋር በመሳማችን የምናገኘውና አንድ ወንድማችንን አንድ እህታችንን አዛ በማድረግ የምንወስደው ወንጀል ወይም እኛ ጋር የሚመጣው ወንጀል ስናመዛዝነው የዚህኛው በጣም ከባድ አይሆንም አረኔ ከዚህም የባሰ ነገር አይቻለሁ ሐጀረል አስወድን አንድ ጊዜ ለመሳም ብዬ ብቻዬን ዑምራ ላይ ገባሁና ስገባ ሴቶቹ ሂጃባቸውን ጥለውታል حرم ላይ በይተላህ እዛ ጋር ሆኖ ሐጀረል አስወድ ሂጃብ መልበሷ እንግዲህ ፈርድ ነው ግዴታዋ ነው ሂጃቧን መጠበቅ አለባት ያ ደግሞ ማክሲመም ተሐራው ሱና ነው ከቻለች ተሰማለች ካልቻለች በርቀትም ቢሆን ሰላምታውን ካቀረበች ሐጀረል አስወድ የውመል ቂያማ ይመሰክርላታል እንደዚህ አይነት ነገር አይን አለው አንደበት አለው ብለው ነብያችን ሰለላሁ ዐለይሂ ወሰለም ይሄንን ተነስተዋል እዛ ቦታ ላይ ከወንዶች ጋር እክትላጥ ሆኖ እንዲህ ተጨምቀው ሴቶቹ በወንዶቹ ማለት ነው ጉልበተኛ ሰዎች አሉ ምንም አይሰሙ ሐጀረል አስወድን ካልሳሙ ሐጅ ያደረጉ ዑምራ ያላደረጉ የሚመስላቸው ሰው ላይ እንደዚህ እየዳጡ ሰውን እየጨፈላሉ የሚያሳዝነው ኡስታዝ እንደው በዚያ ደረጃ መስዋዕት ከፍለ ሰው ረጋግጠህና ሰባብረ አድምተ የደማና የወደቀ መጥቶኩ ፈርስት ኤድ መጥቶ የሚወስዳቸውን ሰዎች ብዙ እኮ አይተናል ያንን ሁሉ ካደረክ በኋላ አንዳንዴ ደግሞ ኢኽላስ የሚፈታተን ነገር ታያለ ሐጀረል አስወድን ሳምኩ የሚለው ቪዲዮ ያሳያል ይመጣሉ ያወራሉ ዛ ክላስ ውስጥ ያለውን ሰው እኛ በቃ ሐጀርን ዛሬ ሐጀረል አስወድን ነው በቃምና ሐጃችን ወጣ ምናምን አይነት ነገር ተብሎ በጣም አሁን የዑመርን እነከ ረጁሉን ደኽሙን ያው አንተ በጣም ግዙፍ ሰው ነህ እዚህ ጋራ ሰው ትጎዳለህ ነው ያሉት አብዱላህ ኢብኑ ዑመር ትንሽ ያቀለል ያሉ ነበሩ ልጃቸውና እሳቸው ይጋፉ ነበር ይላል ማለት አንተ በተቻለ መጠን እንዲው ግፍያው ሰውን ማይጎዳ ከሆነ ተባብሮ በአደብ ምናልባት መሳሙ ይወደዳል አባፋችን ብንስመው በእጃችን ብንነካው ያ ከዛ በተረፈ ግን ሐጅ የሚባለው ነገር ሁሉ እሱ እንደሆነ ብቻ በቃ ሐጀረል አስወድን ካልሳመ ሐጅ የሌለ የሚመስለው ሰው አለ ከዚህ ይሄ በጣም አደገኛ አስተሳሰብ ነው ሱና ነገር ለመስራት ብለ حرام ነገር ተሰራለ ማለት ነው እንቋጭ ኡስታዝ ነልፈውበት ዑመር ስለ ሐጀረል አስወድ የገለጹበት አገላለጽ የሐጀረል አስወድን ቂማውን የነብዩ ሰለላሁ ዐለይሂ ወሰለም የሰጡን አማራጮች አሉ የቻለ ይሳመው ያልቻለ በጁነካ ያድርገው ያልቻለ ሰላም ብሎት ይለፍ አያቸው ስቴፖችን ሰላም ለማለት እዛ ጋር ሆነ ተላል ስለዚህ ለማለት እዛ ጋር ሆነ ተላል እነዚህ ሁሉ አማራጮች ይያሉ ካልሳምኩኝ ብለን ስንል ያልሳምክ እንደሆነ ሐጅ የለህም እንደመባል የደረሰ ይመስላል ልክ ራሱ መሳሙ ራሱ የሚጠቅም የሚጎዳ ጥቅም ነው የዑመር ሐዲስ እዚህ ጋር ጥሩ እንደው እንትን አይሆንም ወይ አስተራቂው እነከ ሐጀሩን
لا تضر ولا تنفع ولولا أني رأيت رسول الله صلى الله عليه وسلم يقبلك لما قبلتك ጨራሽኩም ቲን አብራራለንና እንዝጋ እዚህ ላይ እንግዲህ ዑመር በጣም አርቆ አሳቢ ናቸው በነገራችን ላይ ይሄንን የተናገሩበት ለምን ሰው አንዳንድ ጊዜ ማለት ነው ሀጀር አልአስወድ ራሱ እንደሚሰጥ እንደሚጎዳ እንደሚጠቅመና የሆነ ነገር እንደሚያደርግ ሐሳብ ያደርጋሉ ይሄንን ሐሳብ መስበር ነው የዑመር ትልቁ ታርጌታቸው የነበረው ነቢ ስለሳሙ ሳምኩ እንጂ ድንጋይ መሆነን አውቃለሁ ጠቃሚው ጎጂው ኻሊቅ السماوات والارض አላህ ነው አንተን መንካቱን ነብዩ ሱና አድርገውታል መሽሩ አድርገውታል የቻለ ይነካል በይስማል የቻለ በእጁ ነክቶ እጁን ይስማል ካልሆነ ደግሞ ወይ በከዘራም በሆነ ነገር አድርጎ ካልሆነ በርቀት ሰላም ይላል ከዛ የተለየ ነገር የለህም ስለዚህ በዚህ ላይ እንትናችንን መፍጀት የለብንም ምን ሀጀር አልአስወድ ብቻ ነው እንዴ ካባው ራሱ አይተን ከሆነ በጨርቃቸው በፎጣ በዚህ ፎጣ እየጠረጉ ፎጣውን አገራቸው ወስዶ ካባኔ ነካያሉ በመቀስ እየቆረጡ የሚሸጡ የዋሆች ልምዲ አይነት ድንቁርና ማለት ቀበሪያ ነው ብሎ የሚሉ ማለት እሱ ጋር የተቀበረ ጀሃነም ሳታይ ነው አይነት ነገር ብዙ ነገሮች አሉና ይሄ ዑመር አርቆ ሐሳቢነታቸው ኢስላም እንግዲህ ሐጅ ማለት ተውሂድን ይፋ እናደርግበት ለበይክ اللهم ለበይክ ላ ሸሪከ ለክ ላንተ ሸሪከ የለም ብለን ተውሂድን በአደባባይ የምናውጅበት እንጂ ከአላህ Subhanahu Wa Ta'ala ውጪ ሌላን አካል የምናመልክበት ሌላ አካል ጠቃሚ ጎጂ አድርገን የምናስበበት አይደለምና ሀጀር አልአስወድ ጋራ በጣም ጥንቃቄ ያስፈልጋል እግረ መንገድ ማለት ነው አላህ ይፈደክ ወይራክ ሰዓት የተቋጨ ስለሆነ እዚህ ላይ የተከበራችሁ የፕሮግራማችን ተከታታዮች የአርrahማን እንግዳዎች በሚል የጀመርነውን ፕሮግራማችንን እዚህ ላይ ቋጭተናል በሚቀጥለው በሌላ ነጥብ ላይ እስክንገናኝ ድረስ የአላህ ጥበቃ ከሁላችንም ጋር ይሁን እላለሁኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ لبيك لا شريك لك لبيك إن الحمد والنعمة لك